እማዬ በቃ ሄጃለሁ። እሺ ቻው። የኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄጂ። አይ ፈጣሪ ምን ነው አንድ ልጄ አረ ልብ ስትልኝ አይ ከንቱ ምን ፈለክ? ደህና ነሽ አይደል? አዎ ደህና ነኝ። ሌላ የምትለው ነገር አለ? አይ አዎ አፈቅርሻለሁ። ምን ሰው መስለህ ራሱ አትታየኝም። ለኔ ግን አንቺ ብቻ ነሽ የምትታየኝ። ማርያምን እኔ ብቻ ነኝ የምታይክ። ስለዚህ በደንብ አድርገህ ስማኝ ምን እንደምልክ። አሁን ነው ከግጥፋ ሂድ። እሺ ሄዳለሁ፣ ግን መቼም የትም አንድ ጓደኛ ካስፈልግሽ አስታውሽ እንደኔ ሰው እንዳለ ላንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ። ላንቺ ብዬ ምንም አደርጋለሁ። ምን ይመስላል ጅል? መቼ ተነዳ በራስቃው ደቂ እስኪ እያለቀስክ ነው እንዴ? ገደላ አብዳሃል እንዴ? ወንድ ልጅ ያለቅሳል? ቢጎልም ከቶምነት ለዚህ እኮ ነው የምነግርህ፣ የሌለውን ነገር ለመሆን አትሞክር። ፍቅር ከንቱ እስኪ ማንነትን ተመልከት፣ እንዴት እንደምታልቃቅስ አይተኸዋል? ተው በቃ ይሄን ሁሉ በእናትህ የኔ ማንነት ልፍስፍስ ነሽ። ሳልሰስትሆን በፍቅር በኖር ለፍቅር ነፍስክ አሁንም እዛች ልጅ ቤት ሄድክ አይደል? አትወድህም እኮ ልጄ። እናቴ በጣም እኮ ነው የምትናፍቀኝ። በጣም እናቴ ትሙት። ሰማኛለህ? ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም። እማ ለምን እንደማስበው አላውቅም። አንድ መንገድ ለኔ ወይስ የሆነ ቦታ ትለኛለች ወይስ ራሴ ተበጭለው። ለምንድን ነው እንደዚህ የምትሆነው ልጄ? እኔ እናት አለሁልህ። ከማንምና ከምንም በላይ ልጄ ነው የምፈልገው። ደግሞ ሁሉም በጊዜ ይሆናል። እሺ ልጄ። ስበድል ዛሬም ልቤን መቼ ተነዳ በራስ ቃኘው ደቂ በመንገዴ ላይ አፈቅርሻለሁ እኮ። ምን ሰው መስለህ ራሱ አትታየኝ። የኔ ልጅ በዛሃል እኮ። ምን ሆንክብኝ ልጄ? እማ በቃ አልቻልኩም። ይህ ፍቅር ግን ምንኛ እያለሁ እኔን ሞኙን እኮ ገደለኝ። ቆይ የኔ ልጅ የሆነ ቦታ ደርሼ እመጣለሁ። ምን ተክቼ ልርሳሻች ሰው ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ አምላኬ ተው በቃ። የኔ ልጅ አንዴ ማውራት እንችላለን? ምን ነው ማዘር ችግር አለን? አንዴ ላውራሽ ነኝ። እባክሽ የኔ ልጅ እባክሽ። እንዴት ብዬ ልርሳሽ አልችላለኝ ሆዴ። እባክሽ የኔ ልጅ ልጄን አድኝልኝ። ቀንም ሌሊትም ራሱን ስለማጥፋት ነው የሚያወራው። እሺ ማዘር ይነሱ። እሺ አልረሳሽም እንዴት ሆናለሁ አልችል በሰው እንዳልክ። እሺ እኔ እናት ቆይ ምንድነው ማድረግ ያለብኝ? እባክሽ ልጄን ቅረቢ። ደግሞ ማን ያውቃል ስትቀርቢው ልትወጁ ትችያለሽ። ማ እኔ? አዎ ምን ላድርግ? ከፈጣሪ የተሰጠኝ እንቁዬ ነው። እባክሽ ልጄን ቅረቢልኝ፣ አለበለዚያ ልጄን አጣዋለሁ። እሺ ማደር ልቤ አልታደለም ተንከራተት ምነው በኔ ቀኑ ጎደለ። የት ሄደሽ ነው? እዚሁ ጎረቤት።
አወረድኩሽ እኔ ሞኙ አንቺ ዝቅ ጉሽ አይደል እባክሽ ንቀበይኝ እናት ልጄ እናትህ እኮ ነኝ ለአንተ ምንም ነገር አደርጋለሁ ቀን ቆጥሮ ተደክሞ ቢለፋ የሚተካሽ ጠፋ የኔ እናት እባክሽን በክፋት አትይብኝ። አንተ ልብ ላይ ያለው ሐሳብ እኔ ልብ ላይ የለም። ግን እኮ አሁን እሺ ብለሽ ነበር። እናቴ እባክሽን ተረጂኝ። እናቴን በቅርቡ ነው ሞት የነጠቀኝ። ኧረ ፈጣሪ ምን አድርጌ ሰው ይደርሰው ምትስ ፍቅር አይገባኝም እናት ወይስ ፈጣሪ እንደዚህ ባይወደኝ አንድ ቀን የራሴ የምትለው ሰው አይኔ እያየ ሲሞት አንተ እሱን ማዳን ሳትችል ስትቀር ያን ይገባል። ስለዚህ አታማር። እኔ አሁን የልብ ስብራት ላይ ነኝ። እባካችሁ ራስ ወዳድ አትሁኑ። አሁንም የመጣሁት ለእናትህ ብዬ ስለ አንቺ ምንም ሳላውቅ እንደወራ ያፈቀርኩት አንቺ ብቻ ነው። ራስ ወዳድ መሆን አልፈልግም፣ ግን አንቺ ስትናፍቂኝ ነገር ሁሌ ነው የምትናፍቂኝ። ሞኝ ነው ብለሽ ካላሰብሽና ካላቅሽኝ ሁሉም ከጎንሽ ነኝ እንጂ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ የኔ ልጅ ደህና ነህ ግን? ገና እንኳን አይደለም። ይሄ ልባችን በጣም ፈሪ ነው። እሱን ማጃጃልና ማባበል ነው ያለብን። እሺ እናቴ። የኔ ልጅ አሁን ከምን ጊዜውም በላይ ታስፈልጋታለህ። መቼም ቢሆን ተስፋ እንዳትቆርጥ። እሺ እናቴ። አሁን እሷ ጋር ሂድ። እሺ ማሪኛ ሞትብሽ ምናለ ሌላ ኩራቲ ትዙዬ እባክህ ተወኝ በእናትህ ሞት። ትዙዬ ራስ ወዳድኛ አይደለም፣ ግን እንድታውቂልኝ የምፈልገው ነገር የትኛውም ዶክተር አያድነኝ። መዳንም ከልብ በአንድ ሰው እሷም አንቺ ብቻ ነው። የልቤ ስብራት አሁን ጨለማውን ብቻ ነው የሚያሳይ። ብቻ ጸልይ። ንጹህ ልብ ነው ያለኝ። አንቺን ብቻ ዘውትር ታምኜሽ ኖር። የኔ ሴት አንቺ ብቻ ነሽ የእናቴ ምትክ። ሁሌም ቢሆን ጸልይልሻለሁ ክፉ አይንካሽ። ዘውትር ታምኜሽ ኖራለሁ። እማ ወጥቻለሁ፣ ትዙ ጋር ነኝ። እሺ የኔ ልጅ፣ የኔ ቆንጆ ልጅ፣ ፍቅርን የታደሉ ጥቂቶች ናቸው። ስለዚህ በራስህ ልትኮራ ይገባል። ምክንያቱም አንተ ንጹህ ልብ ነው ያለህ። ስለዚህ ንጹህ ልብ ካለ ፈጣሪ ይወደኛል ማለት ነው። ደግሞ ይሄ ምን ማለት ነው? በላሁን ብዙ ስራ አለብኝ። ደግሞ እንዴት ነው ያማረብኝ። ካይኔ ያውጣ። እሺ የኔ እናት እወድሻለሁ። እሺ በቃ ቻው። ይደሙ አይኗን ምልየው የደንቡላ አድርስ እፎይ ብዬ እንዳድር የልቤን ባይደርስ የልቤ። አንቺ ልጅ ሰሞኑን ግን ልክ ነሽ። ሐሳብ ውስጥ እየገባሽ እኮ ነው። ታውቆሻል? አዎ አክስቴ፣ እዚህ ምድር ላይ ብቸኛውን ንጹህ አፍቃሪና ጥሩ ልብ ያለውን ሰው ተዋወቅኩኝ። ምን አይነት ሰው ነው ደግሞ? ትንሽ ደባሪ አይነት ሰው ነው። ብዙም አያወራም። ሲታይ ቀለል ያለ ሰው ነው። በቃ እዚህ ምድር ላይ የሌለውን ፍቅር በልቡ ተሸክሞ የሚኖር ብቸኛው አፍቃሪ ነው። እስኪ እናየዋለን። አሁን ግን በጣም ደስተኛ ትመስላለህ። አዎ ታውቃለህ፣ ጸድልኝ አለችኝ እኮ። እንዴት የሰው ልጅ እያለቀሰ ያምራል።
በጣም ኃይለኛ ትመስላለች፣ ግን ንጹህና የዋህ ልብ ያላት ሴት ናት። የኔ ሴት ፈጣሪ ይጠብቅልኝ። ምን ነው? እንዴት የሰው ልጅ በዚህ ልክ ያፈቅራል? ከላይ ፈጣሪ ሲወድ ንጹህ ልብ ይሰጣል። አክስቴ ትንሽ ስለደበረኝ አየር ተቀብዬ እመጣለሁኝ። እሺ ከላይ ታች ተንጎራድቼ። ደህና ነሽ? ደህና አምሮብሃል ደግሞ አይደል? እናቴ ናት ቆንጆ ነህ ሂድ ብላኝ ነው። አንድ ጠይቅ። እሺ ሰው ነህ ወይስ መልአክ? የእሱ ፍጥረት ነኝ፣ ነገር ግን ንጹህ ልብ ያለኝ። አውቃለሁ። ፍቃደኛ ከሆንክ ነገ ቤተክርስቲያን ላግኝ? አዎ እሺ። በቃ ነገ እንገናኛለን። ቻው። እሺ እሺ። እብድ ልሂድ